السلام عليكم ورحمة الله وبركاته. ያው ስሜ ሼህ ሰዒድ ኢብራሂም ኢማም የጦላህ መስጂድ ኢማምና ኸጢብ ነኝ። ሶላት ያው ለእስልምና ተኢባዳዎች ሁሉ ትልቁና ዋናው ኢባዳ ነው። ምክንያቱም ኢባዳ ማለት ያው ፈጣሪን መገዛት ነው። ፈጣሪን ከምንገዛባቸው ኢባዳዎች ሁሉ ዋናውና ትልቁ ሶላት ነው። ሶላት አላህ ሱብሓነሁ ወተዓላ በቁርአን ላይ ካነት ሙእሚኖች ዘንዳ አማኞች ዘንዳ ወቅትና ጊዜ ያላት ትልቅ ኢባዳ ናት ብሎ ፈጣሪያችን ስላዘዘ ከኢባዶቹ ሁሉ ከሸሃደቱ አላ ኢላሃ ኢላላህ የአላህን ምስክር የአላህን አንድነት ከመናገር ከመመስከር ቀጥሎ ያለው ከኢባዳ ብዙ አይነት ኢባዳዎች አሉ። ከነዚህ ከኢባዳዎች ሁሉ ዋናውና ታላቁ ግን ሶላት ነው። ያው ኪታበን መፍሩዷ ብሏታል አላህ የአላህ ግዴታ ናት የአላህ ፈርድ ናት ብሏልና ይሄ ትልቁ ኢባዳችን ሶላት ነው። እንግዲህ ነብዩ አለይሂ ሰላቱ ወሰለም ሲያስተምሩን የእስልምና መሰረቶች 5 እንደሆኑ አስተምረውናል። የእስልምና መሰረት ማለት ያው ሁላችሁም ታውቁታላችሁ። አንድ ህንጻ ማንኛውም ነገር ያለ መሰረት አይቆምም። ስለዚህ መሰረቱ የሶላት ወይንም የኢባዳችን መሰረቶች 5 ነገሮች ናቸው። ከነዚህም አንደኛው የመጀመሪያውና ዋናው ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ አላህ አንድ ነው ብሎ መመስከር የነብዩ አለይሂ ሰላቱ ወሰለም ሙሐመድን መልእክተኝነት ረሱልነትን መመስከር ሲሆን ሁለተኛው ወኢቃሙ ሶላት መስገድ ነው። ያው ሶላት ከመሰረቶቹ እነዚህ 5 መሰረቶች አሉ። ሌላው ዘካ ሲሆን ጾም፣ ሐጅ የሚባሉ 5 ናቸው። እነዚህ ዋኖቹ ናቸው። ከነዚህ ዋኖቹ ሁለተኛውን ደረጃ የያዘው ሶላት ነው። እንግዲህ ሶላት ለምን ይሄንን ያዘ? አላህ ሱብሓነሁ ወተዓላ በቁርአን ላይ ሲያስተምረን ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ላይ ሲያስተምሩን ሁለተኛው የእስልምና መሰረቶች ከሆኑ እንደሆኑ ነግረውናል። ያው አላህ ተነገረ መቀበል ነው። ነብዩ አለይሂ ሰላቱ ወሰለም ካስተማሩ የእሳቸውን አስተምሮት መውሰድ ነው። ለምን እንዴት ብሎ መጠየቅ ብዙ አስፈላጊ አይመስለኝም። እንግዲህ ሶላት የራሱ የሆነ ወቅት አለው። የራሱ የሆነ ያሰጋገድ ስርዓት አለው። ዝም ብሎ የሚሰገድ ነገር አይደለም። ከመስገድ በስተፊት ቅድሚያ ሁኔታዎች አሉ። ሽሩጦች እንላቸዋለን። እነዛም ቅድሚያ ሁኔታዎች ናቸው ማለት ነው። ለሶላታችን ቅድሚያ ሁኔታ ነው። እነዚህ ቅድሚያ ሁኔታዎችን አሟልተን ነው ሶላት ላይ ሌላ ደግሞ የሚጠበቁ ፈርድ የሚባሉ አርካን የሚባሉ ግዴታዎች አሉ። እነዛንም አሟልተን ነው። ስለዚህ ያው እነዚህ ሶላት ደግሞ የሚሰገዱ ዝም ብሎ በዘፈቀደ አይደለም። ነብዩ አለይሂ ሰላቱ ወሰለም ባስተማሯቸው ነብዩ ባሳወቁን መሰረት ነው። እነዚህም የሚሰገዱት እንግዲህ በ24 ሰዓት 5 ጊዜ ነው። የመጀመሪያው ሱብሂ ጧት ላይ ሲሆን ሁለተኛው ደግሞ ዙሁር ይባላል። ኩለ ሰዓት ላይ ዘወር ሲል ወደ 7 ሰዓት ላይ የምንሰግደው ነው። ከዛ በኋላ ደግሞ አሱር ይባላል። ከ10 ሰዓት በኋላ የሚሰገድ ሶላት ነው። ሌላው ደግሞ ፀሐይ ስትጠልቅ የሚሰገድ መግሪብ ይባላል። ትንሽ ሰዓቱ ሄደት ካለ በኋላ የሚሰገደው ደግሞ የኢሻ ሶላት ይባላል። እነዚህ 5 አውቃት ሶላቶች እንግዲህ በእኛ ላይ በ24 ሰዓት ላይ የምናከናውናቸው አላህ በእኛ ላይ ግዴታ ያደረገባቸው ነው። እነዚህ ወቅቶች ለምን ተመረጡ ስትል ወቅቶቹ አንድ ሰው ሱብሂን የሚሰግደው ሌሊት ተኝቶ አድሮ ከዛ ተነስቶ ወደ ስራ ሊሄድ ወደ ተለያየ ሊሄድ ሲል ፊቱን ታጥቦ ሰውነቱን ታጣጥቦ የሚያደርገው ለፈጣሪው ለጌታው ጦለት አድርጎ ለምኖ ሰግዶ ወደሚያሻው ቦታ ይሄዳል። ሁለተኛ ደግሞ ለሄዶ ለፍቶ ደክሞ ትንሽ አረፍ ሲል ደግሞ 6 ሰዓት ላይ ምሳውን ሊበላ ወይንም ምሳውን በልቶ የሚያርፍበት ሰዓት ነው። እንግዲህ የሥራ ሰዓትን የሚሻማ አይደለም፣ የማረፊያ ሰዓት ነው። እንደዚሁ ደግሞ የሰው ልጅ ወደ ቤቱ ሊመለስበት በሚል ጊዜ ደግሞ አሱር ሶላትን ይሰግዳል። ይሄም ደግሞ ማንኛውም ሰው ደግሞ ከማረፉ በስተፊት የሚቀደመው ምንድነው? የአላህ ኢባዳ የአላህ ሶላት መሆኑን ለማሳየት ነው። ሌላው ደግሞ ማታ ላይ የሚሰገድ ነው። ማታ ላይ እንግዲህ የሰው ልጅ ሁሉም ወደ የተለያየ ቦታ ሄዶ በተለያየ ቦታ መጥቶ ወደ ቤቱ ሲመጣ ወደ ማረፊያ አካባቢው ሲመጣ ለፈጣሪው የሚያደርገው ኢባዳ ነው። አምስተኛው ደግሞ የኢሻ ሶላት ደግሞ ማንኛውም ሰው ከመተኛቱ በስተፊት እንቅልፍ ከማረፉ በስተፊት ለፈጣሪው ሰግዶ ጦለት አድርጎ የሚሰግድበት ሰዓት ነውና ለዚህ ነው እነዚህ ወቅቶች የተመረጡበት እነዚህ ሰዓቶች የተመረጡበት ምክንያቱ ነው። ዒዶቻችን ጋራ ከሶላት ጋራ የተያያዘ ነው። የረመዳንን ፍች ቢሆን ረመዳናችንን ጡመን ዒዳችንን ሰግደን ሶላታችንን ሰግደን ለፈጣሪያችን ሽኩር ወይንም ምስጋና አድርሰን ከዛ በኋላ ወደ ቤታችን መተን ደስታችንን የምንገልጽበት ነው።
ይሄም ኢደል አረፋም ደግሞ ወይንም የአረፋ የኢደል አድሃ ሶላትም በመጀመሪያ ሶላታችንን ነው የምንሰግደው። እርድ ፍጻሜዎቻችንን ካንፈጽም ወይንም የእርድ ስርዓታችንን ከማከናወናችን በስተፊት ሜዳ ላይ ሙስሊሙ ማህበረሰብ ሴቱም ወንዱም ትልቁም ትንሹም ይወጣና ለፈጣሪው ይሰግዳል። አላህ ሱብሓነሁ ወተዓላ በቁርአን ላይ ፈሰሊ ሊረቢከ ወነሐር ብሏል። ለፈጣሪህ ስገድና ከዛ በኋላ የእርድ ክንዋኔህን አድርግ ነው ያለው። ስለዚህ ይሄ ስለሆነ የፈጣሪ ትእዛዝ ስለሆነ መጀመሪያ ዒዳችንን እኛ የምናከብረው ለፈጣሪያችን በመስገድ ለአላህ በመስገድና ከዛ በኋላ ደግሞ ቤት ያፈራውን ወደ ቤቱ ተመልሶ ሁሉም ያው የሚችል ያርዳል። ማረድም ግዴታም አይደለም። ካልቻለ ደግሞ ባለው ነገር እየተደሰተ ይውላል። ይሄ እንግዲህ የፈጣሪ ትእዛዝ ስለሆነ ትእዛዙን ማከናወን ነው ከኛ የሚጠበቀው ነው። የአረፋ ሶላትና ወይንም የዒድ ሶላትና ያው ነቢዩላህ ኢብራሂም ልጃቸውን ስለመሰዋታቸው ስለማረዳቸው የሚል ይመስለኛል። እነዚህ ሁለት ነገሮች ያው የሚያገናኛቸው ነገሮች አሉ። አንደኛ ቅድም እንዳልነው ምንድነው ሁለቱም ኢባዳ ነው። ሶላትም የፈጣሪ ትእዛዝ ነው፣ ማረድም የፈጣሪ ትእዛዝ ነው። አላህ ሱብሓነሁ ወተዓላ ፈሰሊ ሊረቢከ ወነሐር ለጌታህ ስገድና ከዛም እርድህን ፈጽም ብሏል። እንግዲህ ወደ ታሪኩ ስንመለስ ታሪኩ በጣም ሰፋ ያለ ታሪክ ነው። በዚህ በአጭር ሰዓት የሚነካ አይደለም። በጣም ሰፊ ታሪክ ያለው ነው። ነቢዩላህ ኢብራሂም መካን ወይንም ካዕባን የገነቡ ዋናው ትልቁ አባታችን ናቸው። ያን ተገነቡ በኋላ ከተወሰነ ዓመት በኋላ አላህ ልጃቸውን ለእርድ ወይንም ለማረድ አዘዛቸው። እሳቸውም እሺ ብለው የጌታቸውን ትእዛዝ ወለማ አስለማ ወተለሁ ሊልጀሚን መርሐባ ብለው ለማረድ ሲሄዱ አላህ ሱብሓነሁ ወተዓላ ትእዛዝን ፈጽመሃል፣ የጌታህን አምር እሺ ብለሃል ተቀብለሃልና በልጅህ ፈንታ ፊዳ ሰተነሃል፣ ሙክት ሰተነሃል፣ ልጅህን ተውና ሙክቱን ረድ አላቸው። ነቢዩላህ ኢብራሂምም ያን የተሰጣቸውን ፊዳ አረዱና ለጌታቸው ሽኩር ሶላታቸውን ሰገዱ። በዛን ጀምሮ እንግዲህ ሙስሊሞች በዛን ሰዓት እርዳቸውን ይፈጽማሉ፣ ሶላታቸውን ይሰግዳሉ። የሚያገናኛቸው ነገር ይሄ ነው። ሶላት እንግዲህ ራሱን የቻለ የዒባዳ ዘርፍ ነው። ግን ሶላት ከመግባታችን በስተፊት ቅድሚያ ሁኔታዎች የሚደረጉ ነገሮች አሉ። አንደኛ ውዱ ማድረግ፣ ገላ የሚያስታጥብ ነገር ካለ ገላ መታጠብ፣ ከዛ ደግሞ ወደ ቂብላ ወደ መካ ፊቱን ማዞር፣ አቅጣጫውን ማድረግ፣ ልብሱን ማንኛውንም አካላው የሚሰግደውን ነገሮች ንጹህ ማድረግ። እነዚህ ቅድሚያ ወደ ሶላት ከመገባታቸው በስተፊት ሹሩጥ ሶላት የሶላት ቅድሚያ ሁኔታ የምንላቸው ነው። ሶላት ተተገባ በኋላ ደግሞ በቃል የሚባሉ ስራዎች አሉ፣ በተግባር የሚሰሩ ነገሮች አሉ። ለምሳሌ አንድ ሰው ሶላት ሲጀምር አላሁ አክበር ብሎ ኢህራም ያደርጋል፣ ይጀምራል ማለት ነው። ከዛ በኋላ ቁርአን ይቀራል ማለት ነው። ቁርአኑን ከቀራ በኋላ ደግሞ ጎንበስ ሲል ሱብሓነ ረቢየል ዐዚም በማለት ጌታውን ክብር ይሰጣል፣ አላህ ያጠራል ማለት ነው። ከዛ በኋላ ከሩኩዑ ደግሞ ወደ ላይ ቀና ሲል ሰሚዐ አላህ ሊመን ሐሚዳህ ይላል። ከዛም ደግሞ ወደ ስጁድ ሲወርድ ደግሞ ስጁድ ላይ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ እያለ ጌታውን ያጠራል። የላቀ የሆነው ጌታዬ ጠራ፣ ንጹህ የሆነ ጌታ፣ ሊሰገድለት ሊጎበደድለት የሚገባው ጌታ ማለት ነውና እንግዲህ ሶላት ላይ የሚባሉ እኔ ናቸው። መጨረሻ ላይ እንግዲህ ሶላቱን ሊያጠናቀቅ ሲል የሚቀራ አሁንም ተሽሁድ የሚባል አለ። እሱን ይሰግድና ሶላቱን አሰላሙ አለይኩም በማለት በተግባር በእንደዚህ አይነት ነገሮችን ያጠናቅቃል ነው። ይሄ እንግዲህ የመጀመሪያዋን የሶላት ሁኔታ ነው። ሁለተኛውም ሶላት ላይ እንደዛው ነው። ሶስተኛውም ላይ እንደዛው ነው። አራተኛውም ላይ የዚሁ ተመሳሳይ ናቸው የሚባሉት ማለት ነው። እንግዲህ በዚህ ላይ የምለው ነገር ሙስሊሙ ማህበረሰብ ያው ሶላቱን ጠንቅቆ መስገድ፣ ሶላት ዋና የአላህ ግዴታ ናት፣ የአላህ ፈርድ ናት። ማንኛውም ሰዓት በማንኛውም ጊዜ የሚሰገድ ነው። የሶላት የራሱ የሆነ ወቅት አለው፣ የራሱ የሆነ ጊዜ አለው። ሶላትን ማሳለፍ አይቻልም። ሙስሊም የሆነ ሰው አንድ ሰው ሶላት በሱ ላይ ግዴታ ነው። መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር ብለዋል ነቢያችን። ሶላትን አውቆ ያሳለፈ አውቆ የተወሰው ከመንገዱ ይወጣል፣ ከእስልምና ይወጣል፣ ወደ ሌላ እምነት ያስገባዋል ብሏልና ሙስሊሙ ማህበረሰብ ዒድ ሶላት ሱና ነው። ግን ግዴታዎቹ በቀን 5 ጊዜ ቅድም ስማቸውን ጠቅሰን ዙሁር፣ ዓሱር፣ መግሪብ፣ ኢሻ ያልናቸው ነው። እነዚህ በማንኛውም ሰዓት መሰገድ ያለባቸው በማንኛውም ወቅት ያው ዒድ ቢኖርም ባይኖርም የሚሰገዱ ናቸውና
ዒዱ ደግሞ አመት አንዴ ጠብቆ የሚመጣ ነው። በአመት አንድ ጊዜ ሙስሊሞች ሜዳ ላይ ወጥተው ያው ለጌታቸው ሽኩር ለጌታቸው ደስታቸውን የሚገልጹበት ነው። ሌላ ነገሮችን ከመብላት ከመጠጣት ኢባዳቸው ሶላታቸው ቀዳሚ እንደሆነ ለማመላከት የተደረገ ኢባዳ ነውና በዚህ ኢባዳ ላይ ሙስሊሙ ማህበረሰብ እንዲበረታ እንዲጠነክር አደራ እያልኩ መልእክቴን አስተላልፋለሁ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።